Okay, student, today we'll discuss about grade 11 history, unit 7 question. እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 7 ላይ የወጡ 35 የኢንተራንስ ጥያቄዎች እና በ35 ውስጥ ከዛ ውስጥ ከኢንተራንሱ ታይቶ የወጡ ጥያቄዎችም አሉ። ይሄ ጥያቄዎች በደንብ ድብ እናድርጋችሁ ስሩ። በደንብ ዩኒት 7 በጣም ኢንተራንስ ላይ በጣም የሚደጋገምበት ፓርት 11ኛ ክላስ ዩኒት 7 ላይ በጣም ብዙ ጊዜ ብዙ ኩዌስችኖች የሚወጡበት ፓርት ዩኒት 7 ነው። ድሮም ብታዩ 11 12ን ብታዩ በጣም ይወጣበት ነበር 11 12 በሚወጣበት ሰዓት ማለት ነው። እና አሁን ይሄ በአራቱ ግሬዶች በሚወጣበት ሰዓትም ብዙ ጥያቄ የሚወጡበት ፓርት ነው። ስለዚህ ይደጋገማል፣ ሪፒትድ ኩዌስችኖችም አሉት። ስለዚህ እናንተ በደንብ ለመስራት ሞክሩ። ሆፕ ይሄ ጥያቄ በጣም ያግዛችኋል ብዬ ተስፋ አድርጋለሁ። ግን እናንተ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ምንም አይቀንስባችሁም። እኛ አሁን ዩኒት 7 መርጠን ያመጣ ነው ምክንያቱም ብዙ ጥያቄዎች ስለሚወጡበት ነው። ስለዚህ ይህን የምናደርገው ለእናንተ ነው። ስለዚህ እናንተ ደግሞ በእናንተ ማይቀንሰውን ነገር ላይክ ካደረጋችሁ እኛ ተጨማሪ ጥያቄ ይህን ዩኒት ወደውታል ብለን እናመጣለን እንጂ ምንም አያደርግልንም። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። ምክንያቱም በእናንተ ምንም የሚቀንስ ነገር ስለሌለ ማለት ነው። ስለዚህ አይታችሁ አትለፉ ፕሊዝ። ሰብስክራይብ አድርጉ፣ በቃ ላይክም አድርጉ፣ ኮሜንትም ጻፉ። በኋላ የምናስተካክለው ነገር ካለ አስተካክለን እንመጣለን። ስለዚህ እናንተ ሰብስክራይብ ማድረግ አትርሱ፣ ኮሜንትም ጻፉ። ወደ ጥያቄው እንሂድ ማለት ነው። Question number 1. How did King Yekum Amlak and his follower attempt to justify their political legitimacy after the taking power from the Zagwe dynasty around 1270? A. By claiming they were elected by the regional lord of Amara. B. By claiming descent from the King Sa'aba and King Solomon of Israel. C. By asserting they were the true descendants of Prophet Muhammad. D. By providing they had the largest army and strongest economy in the region. Which one is the answer, student? The correct answer is B ይሆናል ማለት ነው። እንደምታስታውሱት የሆነ ነገር ልበላችሁና ዛጉዌ ዳይናስቲ በኢትዮጵያ ታሪክ ኢሊቲሜት ነች ወይንም ህገወጥ ማለትም ድሮ ሰዓት ዙፋን የሚመረጠው ወይንም ንጉሱ ከሞተ የሚመረጠው በኪውን ሰሃባና ኪንግ ሰለሞን የሆነ ሰው ብቻ ነው ሊመራ የሚችለው ማለት ነው። በእነሱ ዘር የሆነ ብቻ ነበር የሚመራው ማለት ነው። ስለዚህ ዛጉዌ ዳይናስቲ ከነሱ ውስጥ አይመደብም፣ ኢሊቲሜት ነው። ስለዚህ ያንን ደግሞ ለማጥፋት እንደምታስታውሱ ዛጉዌ ዳይናስቲ የተመሰረተው በመራ ተክለ ሃይማኖት ነው። ያንን ለማጥፋት ደግሞ የኩም አምላክ እኔ የማን የድለኒዮድ ዘ ላስት ኪንግ ኦፍ አክሱማይት ዳይናስቲ የአክሱም መሪ ድለኒዮድ የልጅ ልጅ ነኝ ብሎ ወደ ዙፋን መጥቶ ስለዚህ ዛጉዌ ዳይናስቲ ሌጂቲሜት ነኝ፣ ስለዚህ እኔ ሌጂቲሜት ነኝ፣ ዛጉዌ ዳይናስቲ ሊወርድ ይገባል ብሎ እኔ የኪውን ሳባ እና የኪንግ ሰለሞን ዘር ነኝ፣ የሁለቱ ዘር ነኝ ብሎ ወደ ዙፋን መጣ ማለት ነው። ይሄ ከመጣ በኋላ ምንን ዞር ሊያደርግ ችሏል? ዛጉዌ ዳይናስቲ አውርዶ ዘ ላስት ኪንግ ኦፍ ይትባረክ ዞር አድርጎ ወደ ዙፋን ሊመጣ ችሏል ማለት ነው። ይሄ ዘ ሜን ፖይንት። ስለዚህ እናንተ መያዝ ያለባችሁ የኩም አምላክ ወደ ስልጣን የመጣው እኔ ሌጂቲሜት ነኝ ብሎ ዛጉዌ ዳይናስቲ ዞር አድርጎ ነው የመጣው። ግን ሌላም ፋክተር አለው፣ እሱን ሄዳችሁ እዩት። Question number 2. Which strategy did Christian Highland Kingdom employ around 1300 to solve the intense and destabilizing power struggle among Mal rule descendants? A. Implementing democratic election system for the next king. B. Dividing the kingdom into several independent principalities. C. Confining all male descendants of the king to the mountain fortress of Ambagesha. D. Forcing all royal descendants to become monks at Debre Libanos. Which one is the answer? The correct answer is C. ትክክለኛ መልሱ ሲ ነው የሚሆነው ማለት ነው። እንደምታስታውሱት ክሪስቲያን ሃይላንድ ኪንግደም የሆነ
ኢንተርናል ፓወር ስትራግል ገጥሞት ነበር። ማለቴም እዛ ባሉ ሮላር ማለቴም ፕሪንሶች ማለት ነው። ማለቴም የኩም አምላክ ልጆች በሱ ልጆች መካከል የተለያዩ ምን ተፈጥሮ ነበር? ፕሮብሌም ወይንም ኢንተርናል ፓወር ስትራግል የስልጣን ሽኩቻ ገጥሟቸው ነበር። ይህን ሽኩቻ የሚፈቱት ደግሞ የሆነ አምባጌሻን የሚባል ትልቅ የሆነ ተራራ አለ። በዛ ተራራ እዛ ተራራ ውስጥ እነዚህ ልዑሎች ወስደው ይቀመጡና ከዛ ያ ንጉሱ ሲሞት በእነሱ ቤተሰቡ የቸርቹ ሰዎች እነሱ መርጠው በነዛ ሰዎች አንድ ያመጡና ዙፋኑ ላይ ያስቀምጣሉ። ምክንያቱም እዚህ ከሆኑ እነዛ ልዑሎች የራሳቸው የሆነ ወታደሮችን ያዘጋጁና ያደራጁና ሀገሪቱ ትልቅ የሆነ ኪሳራ ውስጥ ያገባሉ ብለው ሰግተው አምባጊሻ ውስጥ ትልቅ ማውንቴን ፎርትረስ ውስጥ ያስገቧቸውና በእነሱ አንስተው ነበር ዙፋን ላይ የሚያስቀምጡት። ሶ ዛት ኢዝ ዘ ፖይንት። ክሪስታን አይላንድ ኪንግደም ኢንተርናል ፓወር ስትራግል የሚፈታበት በሰክሰሰሮች ወይንም በዛ በፕሪንሶቹ መካከል የሚፈታበት በዛ ነበር ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ሄዳችሁ ማየት ትችላላችሁ። ሶ ሶስተኛ የአሁኑ ጥያቄ ባይዘዌ ይደጋገማል፣ ያየ ሰው ይመልሰዋል። ሶ question number 3 what was the primary political and economic function of guild system during the medieval Christian Highland Kingdom? A. It was a system used solely for the election of local judges. B. It was diplomatic mechanism for signing treaty with Muslim Sultanate. C. It was administrative right guarantee to officials to leave tribute on peasant and maintain local law and order. D. It was trade agreement strictly between the Christian kingdom and foreign merchant. Which one is the answer? The correct answer is C ይሆናል ማለት ነው። ሶ ጉልት ሲስተም ምንድነው? ኢኮኖሚክ ፈንክሽኑ ፔሰንቶች ላይ ምን ማድረግ ነው? ትሪቢዩት ወይንም ቀረጥ እንዲከፍሉ ማድረግ፣ ኦፊሻሎች ማለት ነው። ለኦፊሻሎች የሚሰጥ ነው። ዘ ራይት ጋራንት ቱ ኦፊሻል ለኦፊሻሎች የሚሰጥ ነው። ከዛ ደግሞ ይሄ ኦፊሻሎች ለፔሰንቶቹ ላይ ምን ቀረጥ ያስቀርጣሉ፣ ቀረጥ ይቀበላሉ። ከዛ ከቀበሉ በኋላ ለዛ ለፔሰንቶች ደግሞ ኦርደር ወይንም ሰላም ያስጠብቃሉ፣ ሜንቴን ፒስ ያስጠብቃሉ። እና ደግሞ ሎካል ሎዎችን ኦርደሮችን የሚያስይዙት እነዚህ ጉልት ሲስተም የሚሰጣቸው ሰዎች ናቸው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ይሄ ትክክለኛ ጥያቄ ነው። ሶ አራተኛ what was the significant socio-political consequence of Christian Highland Kingdom using roving or mobile capital rather than what permanent city? A. It prevented environmental degradation and preserved local fortress. B. It helped the king easily maintain control over replan and obtain fresh provision. C. It allowed the kingdom to build massive and permanent stone castles across the country. D. It caused the immediate collapse of Solomonic dynasty due to what? Administrative chores. Which one is the answer? The correct answer is B. ትክክለኛ መልሱ አራተኛ ቢ ይሆናል ማለት ነው። ምክንያቱም እንደምታስታውሱት ወይንም ይሄ ክሪስታን ሃይላንድ ኪንግደም ምን ነበር የሚጠቀመው? ምንድነው? ፐርማነንት ካፒታል አይጠቀምም ነበር። ሶ ሙቪንግ ካፒታል ነበር የሚጠቀመው። ለምንድነው ከተባለ ሙቪንግ ካፒታል ማለት ትክክለኛ ጎንደር እስኪመሰረት ድረስ ማለት ነው። ምን አይጠቀምም ነበር? ፐርማነንት የሆነ ካፒታል አልነበረው። ሙቪንግ የሆነ ካፒታል ነበር የሚጠቀመው። ይሄ ማለት ምን ማለት ነው? ከአንድ ቦታ ወደ አንድ ቦታ እየሄዱ ነው እንጂ ትክክለኛ የሆነ ካፒታል አልነበረውም። ይሄም ያደረገው አንደኛ በዛ ሰዓት ብዙ ስቴቶች ስለተቆጣጠሩ እዛ ውስጥ ያለውን ሪፕሊየንን ለማብረድ ወይንም ሰፕረስ ለማድረግ፣ ሁለተኛ ደግሞ ብዙ የሆነ ሚሊታሪ ነበር፣ ብዙ ሰው ነበር። ለነዛ ደግሞ ምግብ ለመፈለግ ነው። በቃ ይሄ ነው። ሁለተኛ ደግሞ ምንድነው ያልኳቸው? ሪፕሊየንን ለማብረድ እዛ ውስጥ ያሉ አመጾችም ምን ለማብረድ ነበር ሙቪንግ ካፒታል የሚጠቀሙት። ይህ በተደጋጋሚ የሚመጣ ጥያቄ ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ትክክለኛ መልስ ነው። አምስተኛ why is ኪንግ አምደ ጽዮን considered the most expansive monarch of the early Solomonic period?
A. He was the first to establish permanent capital city in Gondar. B. He successfully expanded overseas and conquered part of Saudi Arabia. C. He incorporated the kingdom of Damot, Gojam, reduced multiple Muslim sultanates to tributaries. D. He expelled the Portuguese and Ottoman Turk from the Horn of Africa. Which one is the answer? የቱ ነው መልሱ? The correct answer is C. እንደምታስታውሱት አምደ ጽዮን ዘ ሞስት ኤክስፓንሽን ኪንግ ኦፍ ሜዲቫል ፔሪድ የሚባል በሰለሞኒክ ዳይናስቲ አምደ ጽዮን ነው። አምደ ጽዮን ይሄ የተባለው ለምንድን ነው? ብዙ የሆኑ ሙስሊም ስቴቶች እንደምታስታውሱ ኢፋትን ራሱ የያዘው እሱ ነው አይደል? እንዴ በኋላ በዜላ ትሬድ ሩት አማካኝነት ቢሆንም እሱ ነው የያዛት። በኋላ ምን ሰብጀክት አድርጓታል። ስለዚህ እነዚህ እነ ዳሞት እነ ጎጃም ብዙ የሙስሊም ሱልጣኔቶችን መያዝ የቻለ ሰው ነው። ስለዚህ አምደ ጽዮን ዘ ሞስት ኤክስፓንሽን ሞናርኪ ኦፍ ኤርሊ ሰለሞኒክ ዳይናስቲ የተባለው በዚህ ምክንያቱም ስቴቱን በጣም አስፋፍቷል ማለት ነው። ሶ ሲ ዘ ኮሬክት አንሰር። ስድስተኛ what role did the monasteries of ደብረ አሰቦ and ደብረ ሊባኖስ and ሐይቅ እስጢፋኖስ play in medieval Christian kingdom? A. They served as a primary military training ground for the king of the army. B. They acted as a center for monasticism and state-backed evangelization of newly incorporated territory. C. They were independent city-states that reviled the power of Solomonic king. D. They function primarily as a center for long-distance trade and commerce. Which one is the answer? The correct answer is what? B. ትክክለኛ መልሱ ቢ ነው። ይሄ እንደምታስታውሱት ሰለሞኒክ ዳይናስቲ በክርስቲያን ሃይላንድ ሜዲቫል ሰዓት ማለት ነው ሜዲቫል ክርስቲያን ኪንግደም ሰዓት ሀገሮች ሲያስፋፉ እነሱ ብቻ አይደለም ቸርቾችም ወይንም እነዚህ ሞናስትሪዞች ማለትም እነዚህ አላረል ኦርቶዶክስ ተዋህዶ ወይንም ተስፋፍቷል ከነሱ ጋር ማለት ነው ሰዎችን ያለማድረግ ለማስከበር ማለት ነው ወደ እነሱ የካለሉ ሰዎችን ታማኝ እንዲሆኑ ለማድረግ ይሄም ያደርጉ ነበር። ሶ ይሄ ደግሞ የሚያገለግለው ደብረ ሊባኖስ ወይንም ሐይቅ እስጢፋኖስ የሚባለው ሴንተር ሆኖ ያገለግላቸው ነበር ማለት ነው። መቀመጫቸው ሆኖ ያገለግል ነበር። ሶ ቢ ዘ ኮሬክት አንሰር። ሰባተኛ which trade route served as the most important gateway for peaceful spread of Islam into the interior of the Ethiopian region during what? The medieval period. Which one is the answer? A. The Mitswa route on the Red Sea coast. B. The Trans-Saharan trade route. C. The Zela trade route of Gulf of Aden. D. The Indian Ocean route in Bay of Madagascar. Which one is the answer? The correct answer is C. C ትክክለኛ መልሱ ነው። the most prominent ወይንም በጣም ምርጡ ኢምፖርታንት የሆነ ትሬድ ሩት የነበረው ዜላ ትሬድ ሩት ነው። ወደ ኢትዮጵያ እስልምና እንዲገቡ ራሱ ፒሲፉሊ ነው ወደ ኢትዮጵያ የገባው። ወደ ሌላ ሀገራቶች በጂሃድ ቢሆንም የተስፋፋው ወደ ኢትዮጵያ ግን ፒሲፉሊ ነው የገባው። ቢኮዝ ኦፍ ዋት ማን ነው በሆነ ሰዓት የአክሱም መሪ የነብዩ ሙሐመድ ልጆች ወይንም ዳውተሩ ልጁና ሩቁያ ነው አይ ቲንክ yes ልጁና እና ደግሞ ሌሎቹ ሰዎቹ ወደ የቅርብ ዘመዶቹ ወደ ኢትዮጵያ ልኮ ኢትዮጵያ በሰላም ተቀብላለች። በዛ ምክንያት ኢትዮጵያ ላይ ወደፊት ጂሃድ አታውጁ ብሎ ከጂሃድ እየጠበቃት ነው። ምክንያቱም ብዙ ሀገራቶች ሲስፋፋ በመጽሐፉ የሚለው በጂሃድ ብሎ ስላወራ ነው። ሶ ወደ ኢትዮጵያ የገባው በዜላ ትሬድ ሩት አማካኝነት ነው። ስለዚህ ዜላ ትሬድ ሩት ለሁለቱም በመጀመሪያ ኢፋት ነበር፣ ለክርስቲያን አይላንድ ኪንግደም ጥል የሆነ ቦታ ነው። ሶ ዜላ ትሬድ ሩት ነው ማለት ነው። ሶ ሲ ዘ ኮሬክት አንሰር። What geographical and economic advantage allowed the Sultanate of Ifat to initially dominate the other Muslim sultanate in the region? A. It possesses of the region largest gold mines, and B. It is strategic location controlling the Zela trade route leading into the interior. C. It is impenetrable mountain terrain that prevented any invasion. D. It is exclusive alliance with Portuguese Nava. Which one is the answer? The correct answer is B.
strategic location controlling Zela trade route leading into interlinear እንደምታስታውሱት the conflict between Muslim Sultanate of Adal and Christian Highland Kingdom ምንድን ነው ወይንም economic advantage allowed Sultanate of Ifat ጥያቄ ወይንም Sultanate of Ifat initially dominates other Muslim Sultanate in the region ምንድን ነው ኢኮኖሚክ አድቫንቴጁ በመጀመሪያ ሻዋን ወይንም ሻዋን እንድትወር ሱልጣኔት ኦፍ ኢፋት ሻዋን ወራ ነው ወደ እዚህ የመጣችው የመጀመሪያው የሙስሊም ሱልጣኔት ሻዋ ነች ስለዚህ ሻዋን ወራ ነው ወደ ዙፋኑ የመጣችው ሶ ይህንን እንድትይዝ ያደረጋት ምንድነው አንደኛ ዜላ ትሬድ ሩት በሷ ስር ስለነበረ ነው ሶ ይሄም የሁለቱ ወይንም የክርስቲያን ሃይላንድ ኪንግደም እና የሙስሊም ሱልጣኔት ኦፍ አዳል ግጭት ነበር አይደል ዜላ ትሬድ ሩት ስለዚህ ያንን መጀመሪያ ሰዓት የነበረው በኢፋት ስለነበረ ኢፋት ደግሞ ምን ለማድረግ ነው በእነሷ ላይ ያንን የኢኮኖሚ አድቫንቴጅ ስላለው ሻዋን አሸንፋ ማክሱማይት ዳይናስቲን አሸንፋ ወደ ሱልጣን ትመጣለች ማለት ነው ሶ ዛት ኢዝ ዘ ፖይንት ሻዋን የረዳት ነገር የዜላ ትሬድ ሩት መያዟ ነው so that is be the correct answer how did the Christian Highland Kingdom primarily attempt to secure the loyalty of the often repellent Sultanate of Adiyya A by completely eradicating its local population by forcing them to adopt the Gada system C by establishing political marriage alliance with the ruling family such as with Kiwin mother of Ileni D by shifting the Christian capital directly into Hadiyya territory which one is the answer C is the correct answer ዘጠነኛ ሲ ነው ክርስቲያን ሃይላንድ ኪንግደም የሚጠቀመው አብዛኛው ጊዜ ስቴቶቹን ወይን ከሙስሊም ሱልጣኔት ጋር ሚሬጅ አላያንስ በመፍጠር ሁሌም በዛር ዲፕሎማሲ የሆነ መንገድ መፍጠር አለበት ሁሌም በጦርነት ሳይሆን አብዛኛው ጊዜ ግን ከሃዲያ ጋር ሪፕሌኑ ለማምረድ ይሄን የተጠቀመው ወይንም የሚሬጅ አላያንስ ነው የተጠቀመው ማለት ነው ሶ that is the point C is the correct answer ስለኛ what historical development lead to shift the Walasma ruling center from Ifat to Adal around 1380 A devastating earthquake in Ifat B the invitation of the Somalian pastoralists to rule over them C military postures and annexed by Christian Island Kingdom under King Amdetsion D the discovery of highly profitable salt mine in Adal region which one is the answer the correct answer is C አሁን ምንድነው the shift of Walasma ruling center of Ifat to Adal እንዲሸካገር ያደረገው ምንድነው አንደኛ ኢፋት በአምደ ጽዮን ስር መውደቋ ምክንያቱም the conflict between Christian Highland Kingdom and Muslim Sultanate of Adal ዜላ ነው ብለናል ዜላ በማን ስር ነበረች መጀመሪያ አካባቢ ኢኒሻሊ በኢፋት ስር ሶ ኢፋትን አሸንፎ ወደ ዙፋን ኢፋትን ያብሎ ዜላ ትሬድ ተቆጣጥሮ ከዛ በኋላ ኢፋት ላይ የነበሩ ሰዎች ወደዛ ይሄዱና አዳል ሀቃዲንና ሳዕደዲን ሄደው አዳል የሚል ስቴት ይመሰርቱና እነዚህ አፋር ሶማሊያ ያሉ ህዝቦች ወደነሱ ያስጠጉና ምን ያደርጋሉ ማለት ነው አዳል የሆነ ስቴት ያደርጉና በጣም ትልቅ የሆነ ፓወርፉል የሆነ በኋላ ደግሞ ክርስቲያን ሃይላንድ ኪንግደምን ያሸንፋሉ አይደል ሶ that is the point ስለዚህ መጀመሪያ በአምደ ጽዮን ቁጥጥር ስር መግባቷ ከኢፋት ወደ አዳል shift እንዲሆን አድርጓል ማለት ነው so this is the correct answer so 11ኛ what was the underlying economic cause of the prolonged conflict between the Christian Highland Kingdom and Muslim Sultanate like Ifat and Adals so A the desire to monopolize the Zela trade route and control the land through which the route passed B the fight over the fertile agricultural land of the Abaya River Basin C the attempt to control transatlantic slave trade D disagreement over the taxation of the port of Mitswa which one is the answer the correct answer is A ትክክለኛ መልስ ይሆናል ማለት ነው ሶ the conflict እንደነገርኳችሁ ብዙ ጊዜ ነግሬያችኋለሁ የክርስቲያን ሃይላንድ ኪንግደም የሙስሊም ሱልጣኔት ላይክ ኢፋት ወይንም አዳል ዋና ግጭታቸው የነበረው አንደኛ የዜላ ትሬድ ሩት
ምክንያት ነው። ዜላ ትሬድ ሩት ለመቆጣጠር ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። በተደጋጋሚ የሚመጣ ጥያቄ ነው። ይሄም የኢንተራንስ ጥያቄ ነው። ሶ እናንተ ለመስራት ሞክሩ። Before launching a conventional war against Christian Highland Kingdom, how did Imam Ahmed ibn Ibrahim al-Ghazi strategically consolidate his power in the lowland? A. By requesting an immediate invasion force from Portuguese. B. By acting as arbitrary to reconcile warring Afar, Somalian, Harar community to build unified army. C. By assassinating the Walasma Sultan and declaring himself Emperor of Ethiopia. D. By converting Christianity to sway of the Highland Kingdom. Which one is the answer? የቱ ነው መልሱ? ትክክለኛ መልስ የሚሆነው ቢ ነው ማለት ነው። አንዱ የኢማም አህመድ ኢብን ኢብራሂም አልጋዚ ወይንም አህመድ ግራኝ በክርስቲያን ትራዲሽን የሚባለው አንዱ የጠቀመው ነገር ጦርነቱ ከመግባቱ በፊት ወይንም ክርስቲያን ሃይላንድ ኪንግደም ላይ ጦርነት ከማዘዙ በፊት የረዳው ነገር አንዱ የአፋር፣ የሶማሊያን፣ የሐረር ኮሚኒቲዎች እርስ በርስ ይጣሉ ነበር። ቢኮዝ ኦፍ ፓስቸር ወይንም የበሬያቸው መሬት ለመዝጋት ይጋጩ ነበር። ሶ በዛ ምክንያት እናንተ እርስ በርስ ለምን ትጋጫላችሁ ብሎ ለአንድ ዓላማ እንዲዋጉ በሱ ስር አስቀምጦ ይሄ ለሱ ለክርስቲያን ሃይላንድ ኪንግደም ላይ ለሚያደርገው ጦርነት በጣም የረዳው ፋክተር ይሄ ነው ማለት ነው። ስለዚህ that is the point. Before launching conventional war against Christian Highland Kingdom, ኢማም አህመድ ኢብን ኢብራሂም ስትራቴጂካሊ ኮንሶሊዴት ያደረገው እነዚህ ሎላንድ አካባቢ የሚገኙ ስቴቶችን በሱ ስር እንዲሆኑ አድርጓል ማለት ነው። So that is the point. B is the correct answer. ሶስተኛ what was the main historical significance of the battle of Shumbura Kure? The battle of Shumbura Kure. A. It marked the final defeat in the days of Imam Ahmed. B. It was crushing defeated for the King Libna Dinkel army and marked the beginning of Adar supremacy in the region. See, it resulted in immediate expulsion of Ottoman Turk from the Horn. D. It successfully halted the Oromo population movement. Which one is the answer? The correct answer is B ይሆናል ማለት ነው። አንዱ the main historical significance of ሽምቡራ ቁሬ እንደምታስታውሱ ሽምቡራ ቁሬ አህመድ ኢብን ኢብራሂም አልጋዚ ወይንም ማን ነው የሚባለው አህመድ ግራኝ የኪንግ ልብነ ድንግል አርሚ ያሸነፈበት እና ደግሞ አዳል ለመጀመሪያ ጊዜ ክርስቲያን ሃይላንድ ኪንግደምን ያሸነፈችበት ቦታ ይሄ ከተሸነፈ በኋላ ማለት ነው። ሙስሊም ሱልጣን ኢትዮጵያ ከተሸነፈ በኋላ አዳር ተመስርቷል አይደል? ይሄ ከተመሰረተ በኋላ ደግሞ አዳል ተሰባስበው በአህመድ ግራኝ ስር ሆነው መተው ማንን ልብነ ድንግልን አሸንፈው የአዳል ሱፐርማሲ ኢትዮጵያ ሪጅን ላይ የተስፋፋበት ዘመን ይሄ የባትል ኦፍ የሽምቡራ ቁሬ ባትል ሲግኒፊካንስ ወይንም አንዱ ውጤቱ ነው ማለት ነው። So that is the point. B is the correct answer. ያዙ Why did Ottoman Turk and Portuguese get involved in the internal conflict between Adal and Christian Highland Kingdom in the 1540s? A. They wanted to establish joint European Asian democratic government in the Horn. B. They were engaged in their own global rivalry over the dominance of Red Sea and Mediterranean region. See, they were hired slowly as a natural mercenary to protect the trade route. D. They sought to completely eradicate indigenous African religions. Which one is the answer? The correct answer is what? B. እንደምታስታውሱት እኔ ብዙ ጊዜ ልነግራችሁ ሞክራለሁ። አንድ የአውሮፓ አገራቶች ወይንም አፍሪካ ውስጥ ወይንም ኢትዮጵያን የሚገቡት ለምንድን ነው? ለራሳቸው የሆነ ጥቅም ፈልገው ነው እንጂ
እኛን በምንም ነገር ጨምረውን ሊረዱን አይደለም። ስለዚህ እንደምታስታውሱት ዘ ኮንፍሊክት ቢትዊን ክርስቲያን አይላንድ ኪንግደም እና ሙስሊም ሱልጣኔትም ሰዓት ሁለት ፎሪን ፓወሮች ወደ ኢትዮጵያ ኢንተርቭ አድርገዋል። እነዚህም ፖርቹጋስ እና ኦቶማን ተርክ ናቸው። እነዚህ እውነትም ለክርስቲያን አይላንድ ኪንግደም ለሙስሊም ሱልጣኔት ለማገዝ አይደለም አላማቸው፣ የራሳቸው የሆነ ጥቅም ነበራቸው። ይህም ጥቅም ምንድን ነው? አንደኛ ፖርቹጋስ ኦቶማን ተርክ ሙስሊም ሱልጣኔት ኦፍ አዳልን አግዛ፣ ፖርቹጋስ ደግሞ ክርስቲያን አይላንድ ኪንግደምን አግዛ ነበር የገቡት አይደል? ግን የነሱ ዋና አላማ ቢሃይንድ የነሱ ጎል ምን ነበር? አንደኛ እዛ ላይ ያለውን ያ ለመቆጣጠር ወይንም እርስ በራሳቸው ሽኩቻ ያደርጉ ነበር። ሬድ ሲ እና ሜዲቴሪያን ሪጅንን ለመቆጣጠር ነበራቸው እቅዳቸው። ኢትዮጵያ በዛ በኩል ታመች ነበር። ያንን ለመቆጣጠር ኢትዮጵያ መያዝ አለባቸው። ስለዚህ ኢትዮጵያን የያዘ ሀገር ከኢትዮጵያ ጋር ለምሳሌ ቱርክ ለአህመድ ግራኝ ብዙ የሆነ ወታደሮች ዌፐኖች ሰጥታለች። ኦቶማን ወይም ፖርቱጋዝ ግን በጣም ሩቅ ስለሆነች የተላከው ራሱ በስንት ዓመት በኋላ ነው የደረሰው። በኋላ በክሪስቶፈር ደጋማ መጥቶ ከአህመድ ወይንም ከማን ነው ግላውዲዮስ ጋር አንዱ ነው ዘ ባትል ኦፍ ወይን አደጋ ላይ ኦቶማን ቱርክን ወይንም አህመድ ግራኝን ሊያሸንፉ ይችላል። ስለዚህ የሁለቱ ዋና ሜን ጎላቸው ምን ነበር ማለት ነው? የራሳቸው የሆነ ሬድ ሲ እና ሜዲቴሪያን ሪጅንን ዶሚኔት ለማድረግ የተደረገ እቅድ ነው። ይህንን ማሰብ አለባቸው። ቢ ዘ ኮሬክት አንሰር። 15ኛ which battle marked the end of private supremacy of the Sultanate of Adal over Ethiopian region in 1543? A. The Battle of Shumprakure. B. The Battle of Wayna Dega. C. The Battle of Hazalo. D. The Battle of Adwa. Which one is the answer? The Battle of Wayna Dega ነው ማለት ነው። እንደገና ግላውዲዮስ እነዛ ክርስቶፈር ደጋማ የመሳሰሉት መልሰው ያሸነፉት ወይንም ሙስሊም ሱልጣኔትን ያሸነፉበት ቦታ ባትል ኦፍ ወይና ደጋ ይባላል። ይህንን መያዝ አለባችሁ። ማንም ያውቃል። እንድትይዙት ነው። የኢንተራንስ ጥያቄ አይደለም፣ ያወጣሁት ነው። question number 16. What was the major long-term political consequence of the 2-decade war between Sultanate of Adal and the Christian Highland Kingdom? A. An unprecedented big pronunciation unprecedented era of economic prosperity and trade monopoly. B. The total unification of the Horn of Africa under single religious banner. C. The destruction of imperial army which allowed regional lord to rise and challenge the monarchy's central authority. D. The complete eradication of Islam from the Ethiopian region. Which one is the answer? C is the correct answer. ሎንግ ተርም ፖለቲካል ኮንሲኩዌንስ ኦፍ 2-decade ዋር ቢትዊን ሱልጣኔት ኦፍ አዳል እና የክርስቲያን አይላንድ ኪንግደም እና የሱልጣኔት ኦፍ ኢፋት ኮንፍሊክት ምንድን ነው ያመጣው? አንደኛ ዲስትራክሽን ኦፍ ኢምፔሪያል አርሚዎች፣ በጣም በቃ የጦርነት ዋነኛው ምንጩ ሪዛልቱ ምንድን ነው? አንደኛ በጣም በቃ ዲስትራክሽን ያመጣል እና ሪጅናል ሎርዶች ቱ ራይዝ፣ ሪጅናል ሎርድ ወይንም የሪጅናል ይሄ ምንድን ነው ዝም ብሎ ወታደሮች እንዲነሱ ራይዝ እንዲያደርጉና ደግሞ ሴንትራል አውቶሪቲውን ቻሌንጅ እንዲያደርጉ አድርጓል ማለት ነው። ዛት ኢዝ ፖይንት ስቱደንት። ስለዚህ የጦርነቱ ውጤት አንደኛ ዲስትራክሽን ነው። የትኛውም ጦርነት ቢኖር የንጹሃን ዜጎች መሞት ብዙ ነገር ነው ያለው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። According to historical evidence, what was the primary driving factor for the 16th century large-scale Oromo population movement from the Bali Highland? A. Severe religious persecution by Christian Highland Kingdom. B. The desire to conquer the port of Zela. C. An increase in cattle population leading to critical shortage of pasture land. D. The invitation by Imam Ahmed to join empire permanently. Which one is the answer? እንደምታስታውሱት የኦሮሞ ፖፑሌሽን ሙቭመንት ዋናው ምንድን ነው የሚባለው? ኮዙ ምንድን ነው? አንደኛ
ፖስቸርላንድ ሜን ኮዝ ኦፍ ኦሮሞ ፖፑሌሽን ሙቭመንት ግራዚንግ ላንድ ፈልገው ነው። ይሄ በተደጋጋሚ የሚመጣ ጥያቄ ነው። አሁን ይሄ ያመጣሁት የኢንተራንስ ጥያቄ ነው። ብዙ ጊዜ የሚመጣ ጥያቄ ነው። አንደኛ ምንድን ነው ፖስቸርላንድ ማለትም የግጦሽ ሰር ፈልገው ነው ኦሮሞዎች ያ ያደረጉት ለበሬያቸው በሬን ለማስጋጥ ማለት ነው። እሱ ያን ፈልገው ነው ያ ያደረጉት። ብዙ አለ ላንድ ዲግራዴሽን በጣም የሆነ ዌዘሮ ምናምን የሚል አለ። እሱ ቤዚክ ኮዝ ነው እንጂ ዘ ሜን ኮዝ ኦፍ ኦሮሞ ፖፑሌሽን ሙቭመንት ኢዝ ዋንት ግራዚንግ ላንድ መሬትን ለማስጋጥ ወይንም ለከብቶቻቸው የሚሆኑ መሬት ፈልገው ነበር የሚሄዱት ማለት ነው። ሶ እዚህ ውስጥ ትክክለኛ መልስ የሚሆነው ማን ነው? ሲ ኢዝ ዘ ኮሬክት አንሰር። አን ኢንክሪዚንግ ካትል ፖፑሌሽን ሊዲንግ ቱ ክሪቲካል ሾርቴጅ ኦፍ ፓስቸር ላንድ ስለሌላቸው መሬታቸውን ፓስቸር ላንድን ፈልገው ነበር ያ የሚያደርጉት ማለት ነው። ፖፑሌሽናቸውን ያ የሚያደርጉት ወይንም የማያካሂዱት የነበረው ማለት ነው። ሶ ይሄ ግን ሰክሰስፉል ሆኗል አይደል? ሶ ያ ነው። ሶ 18ኛ how did the institution of ሞገሳ contribute to the success of Oromo expansion in the 16th century? A. It was a military tactic using advanced fire army. B. It allowed the mass adaptation of non-Oromo group, greatly increased their demographic and military strengths. C. It was an agricultural technique that allowed them to survive drought. D. It was a peace treaty signed with the Christian king. Which one is the answer? የት ነው መልሱ? the correct answer is ሞገሳ የሚባለው ሞገሳና ጉዲፈቻ የሚባል ነገር አለ። ጉዲፈቻ የሚባለው ህፃናቶችን የሚያሳድጉበት ነው ማለት ነው። ሶ ሞገሳ የሚባለው ግን ነን ኦሮሞ ግሩፖች ወደ ኦሮሞዎች ያ የሚያደርጉበት ሲስተም ሞገሳ ይባላል። ሶ the correct answer is B ነው ማለት ነው። ስለዚህ ነን ኦሮሞ የሆኑ ግሩፖች ወደ ኦሮሞ ክላን ወይንም ወደ ኦሮሞ ግሩፕ አዳፕት የሚያደርጉበት ሲስተም ሞገሳ ይባላል። ጉዲፈቻ የሚባለው ግን አይ ቲንክ ህዝቦችን ወይንም ትናንሽ ልጆችን የሚያሳድጉበት ይመስለኛል። ሶ የበለጠ እናንተ ታውቃላችሁ እያነበባችሁ ነው። ሶ በደንብ ለማየት ሞክሩ። እኔ ትንሽ አንብቤ ነው እንጂ ብዙ እዛ ላይ አሁን የለሁበትም ብያችኋለሁ። ሶ 19ኛ in traditional Gada system how was the transition of power and responsibility managed? A. By hereditary succession from father to eldest son. B. By military coup executed by the strongest warlord. C. By passing through serious cyclical grade every 8 years. D. By appointment of the leader by አባሴራ for life ይላል። ሶ ገዳ ሲስተም እንደምታስታውሱት ምንድነው የኦሮሞ ፖለቲካል፣ ኢኮኖሚክ፣ ሶሻል ሁሉም ነገር የሚተዳደሩበት በገዳ ሲስተም ነው። ሶ ይሄ ገዳ ሲስተም ያ ሚልም ደግሞ በሆነ ገዳ የሚባል ነገር አለ። ህዝቦች ይማራሉ እስከ 40 ዓመት አይ ቲንክ እስከ 40 ዓመት ድረስ ሃይ ስኩል ተማሪ ነው ተብሎ የሚጠራው አይ ቲንክ። ከዛ በኋላ ገዳ ይሆናል። ሶ ይሄ ግን ፒሲፉሊ ነው ትራንስሌት የሚሆነው። ምንም አይነት ጦርነት የለውም። ሳይክሊካል ነው። አንዱ ይሄን ያክል ከመራ አንዱ ደግሞ ይወርዳል፣ ሌላው ይገባል። ምንም አይነት የሆነ ቀጥታ ይለቅለታል። ስለዚህ ያ ነው ዲስ ሳይክሊካል ነው። ባይ ፓሲንግ ስሩ ሲሪየስ ሳይክሊካል ጋራድስ ኤቭሪ 8 years. ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ሲ ትክክለኛ መልስ ነው። 19ኛ 20ኛ what was the primary rule of Abadula in traditional Gada government? A. To act the chief of judge. B. To lead community in spiritual rituals. C. To serve as a commander of the army. D. To manage long distance trade. Which one is the answer? እንደምታስታውሱት አባዱላ ዘ ኮማንደር ኦፍ ዘ አርሚ ነው አይደል እንዴ? ይሄ ማንም ሰው የሚያውቀው ሰው ነው። ሶ አይ ቲንክ የኢንተራንስ ጥያቄ ነው ይሄ። ግን ቀለል አድርገው ነው ይሄ ለሚድል ወይንም ለሎወር ላሉ ኢንተራንስ ጥያቄው በሶስት ነው የሚወጣው። አድቫንስድ ለወር ለሆኑና ለሚድል ተማሪዎች የሚወጣ አለ። ሶ ይሄ ለሎወር ብላችሁ ብትይዙት ራሱ ቶሎ የሚመልሱ ጥያቄዎች ናቸው። ሶ 21ኛ how did the Sinke institution function with the Oromo socio-political structure?
A. It managed the collection of tax from adopted tribes. B. It promoted gender equality and empowered women to participate in peacemaking process. C. It was a specialized cavalry unity within the Oromo military. D. It detected the agricultural cyclic and land distribution. Which one is the answer? አንደኛ ቢ ነው ማለት ነው። ኢትስ ፕሮሞት ጀንደር ኢኳሊቲ ኤንድ ኢምፓወርድ ውሜን ቱ ፓርቲሲፔት ኢን ፒስ ሜኪንግ ፕሮሰስ። ጀንደር ኢኳሊቲን የሚያመጣ ሲንቄ ኢንስቲቱሽን ይባላል። ወይንም በኦሮሞ ሶሺዮ ፖለቲካል ስትራክቸር ላይ ሴቶችን ለማስታጠቅ ወይንም ሴቶች እኩል አይታዩ ማለት ያ ግን ለማስቀረትና ውሜን ቱ ፓርቲሲፔት ኢን ፒስ ሜኪንግ ፕሮሰስ ላይ እንዲሳተፉ ለማድረግ ይሄ ያገለግል እንደነበረ ያስቀምጣል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። So, 22ኛ which of the following factors significantly contribute to the decline of traditional Gada system among the Oromo? A. The sudden decline of the cattle population. B. The emergence of powerful warlord Abba Dula who accumulated personal wealth and challenged democratic limits. C. The total assimilation of Oromo into Somalian culture. D. The strict isolation of policy that prevented trade. Which one is the answer? C is B is the correct answer. ይሄ ትራንስ ላይ ተደጋጋሚ የሚመጣ ጥያቄ ነው። በተለያየ መልኩ ነው የሚመጣው። ሶ እናንተ አንዱን ካወቃችሁ ኤክስፕላኔሽኑን መፈለግ ነው። ስለዚህ የኢመርጀንስ ኦፍ ዋርሎርዶች መመስረታቸው እና አባዱላ ምናምን አኩሙሌትድ ፐርሰናል ዌልዞችን ማስቀመጡ ገዳ ሲስተም እንዲጠፋ አድርጓል። ሶ ገዳ ሲስተም እንደምታውቁት ምንም አይነት የራሱ የሆነ ኪንጉ የራሱ የሆነ የለውም። በመንግስት ነው፣ በየሩል ነው፣ ህግ ነው እንደዚህ ተቀምጦ ያን ያክል ከመራ ይወርዳል፣ ሌላ ይሾማል፣ ይማራል እስከዛ አንዱ ሰውዬ ከዛ ይወርዳል፣ ይሾማል። ያ ነው። ግን በዚህ ሰዓት ምንም ነገር የለም። ዋርሎርድ አለ፣ የራሱን የሆነ ዌልዝን ማከማቸት ይችላል፣ ሀብት ማለት ነው። ስለዚህ ይሄ ገዳ ሲስተም እንዲጠፋ አድርጎታል። ግን ገዳ ሲስተም እንዲጠፋ ያደረገው ኢንትሮዳክሽን ኦፍ ኢስላም ኢን ጊቤ ሪጅን ይመስለኛል። አይ ቲንክ እንደዛ ነው የሚሆነውም ደግሞ ምክንያቱም ወደ ጊቤ ስቴቶች ሊሙናሪያ፣ ጎማ፣ ጊራ ወደዛ እስልምና ኢንትሮዳክት አድርጓል። በዛ ምክንያት ነው ያለው ይመስለኛል። ግን ዘ ራይዝ ኦፍ ዋርሎርዶችን ራይዝ ማድረጉም ያም እንዲጠፋ አድርጎታል ማለት ነው። ሶ ቢ ዘ ኮሬክት አንሰር። ሶ ሶስተኛ why was the medieval kingdom of Inaria economically significant to the region long distance trade until the 16th century? ይህ ሁለት ጊዜ መጣለች፣ ሁለት ዓመት ላይ የመጣች ጥያቄ ነች። ሶ መስራታችሁ እንዳለቁ ስሩት። So it was exclusively produced of fire army. B. It controlled all the port of the Red Sea. C. It was the main resource of pure gold exported to a distant country like Egypt and Greece. D. It was only states that maintain its own slavery coin. Which one is the answer? The correct answer is C. 23ኛ ሲ ይሆናል ማለት ነው። ሶ ኢናሪያ በሜዲቫል ኪንግደም ኢኮኖሚካል ሲግኒፊካንት ሪጅን ሎንግ ዲስታንስ ትሬድ ላይ በጣም ሲግኒፊካንት የሆነችው ሜን ሪሶርስ የሚገኝባት ቦታ ነች። ወይንም ኤክስፖርት የምታደርገው ደግሞ ወደ ኢጅፕት፣ ወደ ግሪስ ኤክስፖርት ታደርግ ነበር። ኢኮኖሚካሊ በጣም ፓወርፉል የሆነች ስቴት ነበረች። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ሶ 24ኛ what distinct defense strategy did the kingdom of Kaffa employ to protect its foreigners ይላል። maintaining mass naval fleet of Gojeb River. B. digging deep defensive trench called Herio and building secret watchtowers. C. relying entirely on Portuguese mercenaries. D. constructing high stone wall identical to Jogol Wall of Zahar. Which one is the answer? The correct answer is B ይሆናል ማለት ነው። ሶ ዲስቲንክቲቭ ዲፌንስ ስትራቴጂ ዲድ ኪንግደም ኦፍ ካፋ ኤምፕሎይ ቱ ፕሮቴክት ፎርትናይት ለመጠበቅ ያደረገችው አንደኛ
ዲንጌግ ዲፕ ዲፌንስ ትራንች ኮልድ ሄሮ እና ቢልዲንግ ሴግራትስ ዋች ታወርስን በመገንባት ነው ማለት ነው ራሷን ለመከላከል የሞከረችው ማለት ነው። ሶ ዛት ኢዝ ዘ ፖይንት። እና ደግሞ ይሄንን ሄዳችሁ ለማየት ሞክሮ እስኪ። አይ ቲንክ ብዙ ያየሁት አይመስለኝም፣ ግን የኢንተራንስ ጥያቄ ነው። እናንተ በደንብ ለመስራት ሞክሩት እስኪ። ሶ 25ኛ ዋት ዌር ዘ ኢጃጆ ካሎ ኢን ሂስትሪ ኦፍ ዘ ኪንግደም ኦፍ ወላይታ? ኤ ዘ ታይትል ጊቨን ቱ ዘ ሱፕሪየም ኪንግ። ቢ ዘ ጀነሬሽን ሴት ሲስተም ሲሚላር ቱ ገዳ። ሲ ድራይ ስቶር ዲፌንስ ዋል ኢሬክትድ አሎንግ ዘ ቦርደር ላይን ኦፍ ዘ ኪንግደም። ዲ ዘ ኢላይት ፊሜል ዋረር ሪጅም። ዊች ዋን ኢዝ አንሰር? ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ይሄ ደግሞ ከትግራይ አካባቢ ለመከላከል ያደረጉት ያ ምን ይባላል? ኢጃጆ ቃሉ ነው መሰለ የሚባለው። ስለዚህ ራሳቸው ከነዛ ለመከላከል ያደረጉት ወይም ትግራይ ቁጥጥር ስር ነበረች ወላይታ በሆነ ሰዓት። ሶ በዛ ዞር ለማድረግ ያደረገችው ግንባታ ዲፌንስ ዋል ነው። ይሄ ግንብ ነው፣ እንደዚህ ወደ ላይ ገንብተው ያደረጉት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። 25ኛ ሲ ነው ማለት ነው። ሶ 26ኛ which royal title was uniquely used by the king of Kafa, Sheka and Yem? A Garad, B Kao, C Tato, D Sultan. Which one is the answer? ይህ ማንም ሰው የሚመልሰው ነው። ቢ ካው ነው የሚባለው ማለት ነው። ሶ 26ኛ ቲንክ ታቶ፣ ይቅርታ ታቶ ካኮንዛይን ታቶ ነው። አይ ቲንክ ተወሳሰበብኝ። ታቶ ነው የሚባለው። ታቶ ነው መልስ፣ ትክክለኛው ታቶ ነው። 26ኛ ሲ ነው ማለት ነው። 27ኛ how did the Oromo population movement affect Gonga people such as Shinasha, Sheka? A. It allowed them peacefully conquer the Oromo and adapt their cultures. B. It forced them to move Abai River or further west to establish new settlement. C. It resulted in them becoming the ruling Walasma dynasty. D. It pushed them to migrate to Arabian Peninsula. Which one is the answer? The correct answer is B ይሆናል ማለት ነው። ሶ ኦሮሞ ፖፑሌሽን ሙቭመንት አፌክት ያደረገው እነዚህ አፌክት ጎንጋ ፒፕሎች እና ሰቻስ ሺናሻ እና ሼካ የሚባሉ ስቴቶች ወደ አባያ ሪቨር እንዲያደርጉ ሙቭ እንዲያደርጉ አድርጓቸዋል ማለት ነው። ቢ ዘ ኮሬክት አንሰር። 28ኛ which Muslim sultanate was the earliest to be established but was eventually overthrown by Walasma dynasty of Ifat in 1285? A. Sultanate of Dawaro. B. Sultanate of Bali. C. Sultanate of Shawa. D. Sultanate of Hadiya. Which one is the answer? ይሄ ዝም ብላችሁ የምትመልሱት ጥያቄ ነው። አይ ቲንክ ሱልጣኔት ኦፍ ሻዋ ይሆናል ማለት ነው። ሶ ኢፋት ማን ነው ሱልጣኔት ኦፍ ሻዋን የወረረችበት ሜን ፖይንቱ ኢኮኖሚካሊ በጣም ሃይ ሆና ነበር። በጣም የሆነ በጣም ኢኮኖሚካሊ በቃ ሱፕሪየም ነበረች። ዜላ ትሬድ ሩት በሷ ስር ነበር። በዛ ምክንያት ሱልጣኔት ኦፍ ሻዋን ተቆጣጠረች ማለት ነው። ምክንያቱም ሱልጣኔት ኦፍ ሻዋ ላይ ደግሞ ኢንተርናል ፓወር ስትራግልም ነበር። ሶ በዛ ምክንያት ነው። ሲ ኢዝ ዘ ኮሬክት አንሰር። 29ኛ the medieval sultanate of Dawaro roughly correspond to which present day of region in Ethiopia? A. Gojam. B. Arisi. C. Hararge. D. Tigray. Which one is the answer? Correct answer is B ይሆናል ማለት ነው። ሶ አሪሲ ነው። ፕሬዘንት ዴይ ኦፍ ዳዋሮ አሪሲ ነች ማለት ነው። ሶ the correct answer is B። ቀላል ጥያቄዎች ናቸው። ሰብስክራይብ እያደረጋችሁ ቻናሉን፣ ምክንያቱም እናንተ ላይ ምንም አይቀንስም። ሶ 30ኛ how did
pastoral community like the Afar Somalia generally responded to the intense conflict between Christian kingdom and others. A. They remained completely neutral and halted all trade. B. They fought strictly on the side of Christian kingdom. C. They moved to relatively safer highland area for pasture and heavily supported Imam Ahmed army. D. They migrate southward into Cape Colony of South Africa. Which one is the answer? የት ነው መልሱ? ዘ ኮሬክት አንሰር ኢዝ ሲ። እንደምታስታውሱት ለኢማም አህመድ በጣም የረዳው ነገር ምንድን ነው? የአፋር የሶማሊያ ምንድን ነው ያ ነው ማለቴ የአፋር የሶማሊያ እርስ በርስ ተጣልተው እነሱን በራሱ ስር ማድረጉ ለክርስቲያን ለአዳል ወይንም ለሙስሊም ሱልጣኔት ኦፍ አዳል በጣም ረድተዋል ማለት ነው። ይሄ አፋር፣ ሶማሊያ፣ ሀረር ያሉ ስቴቶች እርስ በርስ ለፖስቸር ወይንም ለግራዚንግ ላንድ ይጣሉ ነበር። በዛ ምክንያት ለሱ በጣም የረዳው ነገር እሱ ነው። ሶ ቢ አይሆንም። ስትሪክትሊ ዘ ሳይድ ኦፍ ክርስቲያን አይላንድ ኪንግደም አልሆኑም ሲጀመር ወይንም ለኢማም አህመድ አርሚ ነው የረዱት ማለት ነው። ሲ ዘ ኮሬክት አንሰር። ፕሊዝ ሰብስክራይብ አድርጉ። እስኪ 2 ደቂቃ ወስዳችሁ ቢያንስ 1 ደቂቃ ራሱ አይጨርስማ እንደዚህ ጠቅ አድርጋችሁ ተመለስ። ምክንያቱም ዝም ብላችሁ አትሄዱ። ምክንያቱም እየለፋን አይደለኛ። ስለዚህ ሰብስክራይብ አድርጉ ፕሊዝ። ሶ 31ኛ what was the primary rule of Baligult in the feudal administration of Christian Highland Kingdom? A. Maintaining coins for international trade. B. Levying tribute on rest owner, maintaining local law and order, and rising regional army. C. Serving as a supreme religious leader of Orthodox Church. D. Writing the royal chronicles of for the Solomonic king. Which one is the answer? The correct answer is ቢ ነው ማለት ነው። ሶ ዘ ፕራይመሪ ሩል ኦፍ ባሊጉልት ወይም ባሊጉልት ዋናው ፊውዳል አድሚኒስትሬሽን ሰዓት የነበረው ባሊጉልት ዋና ለክርስቲያን አይላንድ ኪንግደም ምንድን ነው ሚናው ከተባለ አንደኛ ረስት ኦውነሮችን ትሪቢዩት ለማስከፈል እነዚህ ቀረጦች ምናምን ለማስከፈል እና ሜንቴኒንግ ሎካል ሎ ኤንድ ኦርደር ከዛ በኋላ ሰላም እና ህግን ማስጠበቅ እና ደግሞ በቃ እዛ ጋር ላሉ ፔሰንቶች ደግሞ ምን ያደርጋሉ? ሰላም ያስጠብቃሉ፣ ህጎችን ያስተዳድራሉ። ራይዚንግ ሪጂናል አርሚ ራይዝ የሚያደርጉ ሪጂናል አርሚዎችን ሰፕረስ ለማድረግ ይሞክራሉ ማለት ነው። ሶ ቢ ዘ ኮሬክት አንሰር። 32ኛ ዱሪንግ ዘ ሪን ኦፍ ኪንግ ዘር ያዕቆብ ሃው ዲድ ዘ ቸርች ስቴት አሊያንስ ፈንክሽን ቱ ኮንሶሊዴት ሴንትራል ፓወር? ኤ ዘ ስቴት አቦሊሽድ ኦል monasteries to seize their wealth. B. The church controlled the military while the state managed agriculture. C. The state guaranteed land to monasteries and while the clergy preached to the religious legitimate to Christian king. So D. The state forced to the clergy to pay heavy tax to fund the army. Which one is the answer? The correct answer is C. ይሄ የኢንተረስት ጥያቄ ነው። ስሩት እናንተ። The correct answer is C. ሊያልቅ ነው። ሶ 33ኛ on the eve of their 16th century on the eve of their 16th century expansion the Oromo were primarily organized into which two major confederacy? A. Macha and Tuluma. B. Borona and Barantu. C. Guju and Arisi. D. Karayu and Ettu. which one is the answer? ይህ ጥያቄ እስኪ ለእናንተ አስቀመጥኩላችሁ። ቀላል ጥያቄ ነች። ኮሜንት ላይ መልሱልኝ ማለት ነው። ሶ በዛው ምን ታደርጋላችሁ መሰላችሁ? ኮሜንት እስኪ የሚሻሻል ነገር ካለ ኮሜንት ላይ እስኪ አስቀምጡልኝ። በዛውም ላይክ ታደርጋላችሁ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ታደርጋላችሁ። ቀላል ነው። ስለዚህ መልሱ እስኪ አስቀምጡልኝ። እኔ ከፈለጋችሁ መልሱ አስቀምጥላችኋለሁ። ግን ቀላል ይመስለኛል ላነበበ ሰው ማለት ነው። ስለዚህ አስቀምጥልን ካላችሁም አስቀምጥላችኋለሁ እና ኮሜንት ጻፉልኝ። ደስ ያላላችሁ ነገር ጥያቄው መጥፎ ከሆነም ጥሩ ከሆነም ኮሜንት ላይ ጻፉ። ሶ ቢ ነው ትክክለኛው። ኤ 34ኛ
which location served as the common chief assembly and new center for Macha and Tuluma branch during their northward movement in 15 and 16? A. Bonga. B. Oda Naba. Nabe. C. Harar. D. Ankobar. Which one is the answer? The correct answer is B ይሆናል ማለት ነው። ይሄ ተራስ ጥያቄ ነው። ሄዳችሁ እዩት እስኪ። ይሄ አይ ቲንክ እኔ ያጣሁት መጽሐፍ ላይ እነዚህ ብል ግን መልሱ ቢ ነው። እስኪ እናንተ እዩት ማለት ነው። ሶ 30 ይሄ ግን አይ ቲንክ የ11 እና 12 በሚወጣበት ሰዓት የወጣ ጥያቄ ነው። በደንብ ለማየት ሞክሩት። ሶ ቢ ዘ ኮሬክት አንሰር። ተማሪዎች አስተያየት ኮሜንት ላይ ምን እንዲሰራላችሁ አይ ቲንክ በቃ ብዙ ነገር አለ አይደል? ሰብስክራይብ አድርጉ። እኔ እንደዚህ ማስጨነቅ አይደለም፣ ግን ከተመቻችሁ አድርጉ፣ ካልተመቻችሁ አታድርጉ። ግን ብታደርጉ አሪፍ ነው። ምክንያቱም ሌላ ሰርተን እንድንመጣ ያግዛችኋል። ካያችሁ በኋላ ማድረግ ለምን ይጎላል? ማድረግ ለምን ይከብዳችኋል? አይ ቲንክ አይታችሁታል ኦልሬዲ። ብታደርጉ እናንተ ላይ ምንም የሚቀንስ ነገር የለም። ፕሊዝ ሰብስክራይብ አድርጉ እና ደግሞ ላይክ አድርጉ። ኮሜንትም ጻፉልኝ። ምን ይሰራ ምን ይጨመርበት የምትሉ ነገር ካለ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ።